ምን አባነው ራስን በራስ መተማመን የማታስተምረው? ዳኒ ሞቲቬሽናል ስፒች ሱስ ሆኖበታል። How? By learning how to actually invest your money correctly. ናቲ ደግሞ እንዴት ያለውን ገንዘብ ኢንቨስት አድርጎ አሪፍ ትርፍ ማግኘት እንደሚችል እየተመለከተ ነው። Hi guys, welcome back to my YouTube channel. ቤቲ ሁሉ ጊዜ ስለ ሜካፕ እንዳየች ነው። ላለፉት ሳምንታት ኢቭን ወራት ሪሌቲቭሊ ቀለል ያሉ ዲማንድ ያላቸው ግን ደግሞ ክፍያቸው ትንሽም ቢሆን ከፍ ያሉ ለቢግ ዶክተር ዮናስ ደግሞ ስራው አላዋጣ ብሎት ኦንላይን ስራዎችን ለመስራት እየተፍጨረጨረ ነው። የሚመጡልኝ ጥያቄዎች ውስጥ አንዱ እዚህ ጋር ነው አልጎሪዝሙ የሚመጣው። እኔ ቪዲዮዬን ሰርቼ አፕሎድ አደርገዋለሁ። ከዛም ቪዲዮዬ የዩቲዩብ ሰርቨር ላይ ይቀመጣል። በመቀጠል ዩቲዩብ ለመረጣቸው ሰዎች አንደኛ ፒሲ ላይ ዩቲዩብን እያዩ ከሆነ በቀኝ በኩል፣ ሁለተኛ በስልካቸው ደግሞ እየተጠቀሙ ከሆነ ከታች ያመጣላቸዋል። ይሄ ኢምፕሬሽን ይባላል። ወይም ደግሞ ልክ ዩቲዩብን ሲከፍቱ ሆም ፔጃቸው ላይ በስልካቸውም ሆነ በኮምፒውተራቸው ኢምፕሬሽን ይፈጥራል። እናም ኢምፕሬሽን የተፈጠረለት ኦዲየንስ ታይትሉንና ተምኔሉን በማየት ከተመቸው ይከፍተዋል ማለት ነው። ልክ ቪዲዮን ካየ በኋላ ላይክ፣ ኮሜንት፣ ሼር ወይም ኢንጌጅ ሲያደርግ አልጎሪዝሙ ቪዲዮን ለሌላ ሰዎች ኢምፕሬሽን ይፈጥራል። ከዚያም ኢምፕሬሽን የተፈጠረላቸው ሰዎች ቪዲዮን በማየት ላይክ፣ ሼር፣ ኮሜንት ሲያደርጉ ቪዲዮ በደንብ ይታያል ማለት ነው። እዚህ ጋር ነው አጅሮ የሚመጣው። ቪዲዮ ሰዎች እንደወደዱትና አሪፍ ቪው እንዳገኘ ስላወቀ ራሱኑ ቪዲዮ አፕሎድ ያደርገዋል። ግን ብዙም ሳይቆይ ዩቲዩብ ይዘዋል። ወይም ስትራይክ ይመታዋል ማለት ነው። በአጭሩ የዩቲዩብ አልጎሪዝም ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ብታደርጉት እንደነገርኳችሁ ዳኒ፣ ናቲ፣ ቤቲና ዶክተር ዮናስ ጋር መድረሱ አይቀርም ማለት ነው። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ። ፒስ